አበርኩም ቀወስኩም መድኃኒቱ አይጠፋ ትንሽ በሽታዬ እስኪገኝ ቢያለፋ የልም መርማሪ ሰው ጥሩልኝ ያላስፈላጊ ሆነ ትግታ የ6 ሰዓት ሽሮና ዱባይ ላይ ስራ ቆሞ አይጠብቅህም 15 ቀን ሆኖታል እኮ ደሞዝ ሊቀበል 15 ቀን ሌላ ቀን የቀረው ልጅ ነው ሁለት ቃል ግጥምም እጽፋለሁ አጭር ለምሳሌ ትዕቢት ክብሪት በስመ አብ ወልዶ መንፈስ ቅዱስ የለ ልጆች ይቅርስ እንዳትርፍ የተቸለኝ የጠርኩ ነውና ጸልዩልኝ ነገ ያለን የወድ ፕሮግራም ላይ መሄድ የምትፈልጉበትን አገር ካርታ ፕሪንት አድርጋችሁ ይዛችሁ አላደርግም አልሄድም ታክሲ ውስጥ የገዛ መልስን ስጠይቅ ረዳቱ መልስን አልሰጥም እስከ ዓለም ዳርቻ ድረስ አንላቀቅም አንፋታውም ጠራጊ ቡዳ ቆሻሻ ጥራጊ ትርክ ምርክ አትመጥነኝም ከዛሬ ጀምሮ ላምጣው እስኪ ካከጨዋታ ሰላም ነገር ልጆች ኢትስ ዩ ቦይና ቲ በባለፈው ቪዲዮና በኤቭሪ አዘር ቪዲዮ የሚደርስልኝ ሁሌ አንድ ኮሜንት አለ ለምን አስቂኙ ፉገራ ሾው አይመለስም ይሄኛውን ለመመለስ አይ ቲንክ ለምን ወይል የተሰነዱ ወይል የተጻፉ ወይል የተተወኑ ፊልሞች ሙዚቃዎች ለምን ጠፉ ከሚለው ጋር እጅግ የተያያዘ ነው ባጭሩ ዘላቂ የሆነ ተመልካቹንም አመልካቹንም የሚጠቅም ሲስተም መዘርጋት ስላልቻለን ነው ለምሳሌ እንደ ፉገራ አይነት ኒውስን ለመስሏት it takes time የተቀበረው የትልሻ ማደር ምክር ቤት እሱን ብቻ አይደለም than the editing by itself it takes አንድ ሙሉ ቀን ይሄን ሁሉ አቀርበን አፕሎድ ስናደርገው የምናገኘው ገንዘብ የማይመጣጠን ብቻ ሳይሆን ዋላ ሃንቲ ማይደራረስ ስለሆነ ዘላቂነቱ እዛ ላይ ነው የሚቋረጠው ማለት ነው እያልኩኝ ዛሬ ምንድነው እናንተ ዘናፈታ ቀናበረ የሚያደርጉ ቪዲዮዎችን ለእናንተ ይዤ መጥቻለሁ የዲጄ ሊ መልስ ሳምሶን ታደሰ ቤቢ ሚስት መልስ ጋር የሚባሉት እንደ ሄድላይን ይዘን ሌሎች የሚያስቁ ቪዲዮዎች አሉ ወደ ቲክቶክ ስብስብስክ አንዳንድ ሰዎች እንደዚህ ስታያቸው ማለት ነው ጤነኛ ይመስላሉ አይደል ፊዚካሊ በሜንታሊቲያቸው ጥያቄ ውስጥ ያለ just like him ግን ነገሩ እሱ ሲታይም ጤነኛ ይመስላል በባዶ አደረገ መጣጣፍቶት ታሜ ቀረ ታከረገረ እነዚህ ሚሞች ግርድት ነው የበዙት ላይክ አብዱራዛቅሚ ፍቅርሚም ደገሰሚም በጣም ልክ የሆነ የኮንዶሚኒየም ሰር ያለው ስቆች የምስል በዙ በቃ ግን አሪፍ ነው ሩም 301 ላይ ሆኖ እንደዚህ ማውራት ምንድነው ሰላም ያለው እንግዲህ ጋይስ እሸኝ በቃ ተለየው የት ልትሄድ ነው መጣው ስራ አለኝ እየወቀረኝ ደሞዝ አትከፍለኝ አክቲቪዝሙን ፖለቲካውን እንሰራውኛ ያማራን ገንዘብ ሙሉ ጫርባ አፍታሞች ሙሉ ዘርፎ አፍታሞያል እና ወዴት ልትሄድ ነው ዳንሰኛው ፖለቲከኛ አበበለው ታማኝ በየነ ጆሮስልፌ እንዴ ናላቸው ስማቸው ምናምን ነው እየበሉት ያለው ተላመላኩ ሹልቃው ተፈራ ቤተኛኛቸው ማይሟ ስለዚህ እኔ ምን ቦታዬ ነው እዚህ በቃ ወደ ስራ ሄዳለሁ ቻው መጣው አጎቴ ይበቃኝ እስቲ አሁን ደግሞ ቲክቶክ ላይ ኦሬዲ ኮስተር ብሎ ዘንድሮ ዱርዬው ታሪክን ይሰራል ወንድነት ይታነደም አይደለም ድመት አበርኩም ቀወስኩም መድኃኒቱ አይጠፋ ትንሽ በሽታዬ እስኪገኝ ቢያለፋ የልም መርማሪ ሰው ጥሩልኝ አዋቂ እሷን ካመጣልኝ ሌላ አልፈልግ በቂ አበደ ይሉኛል አብጃለሁ ያላስፈላጊ ሆነ ትግታ የ6 ሰዓት ሽሮና ተቀመጡ እስኪ ተጠንቀቅ ግድ የለህም የእውቀት ጎተራ ነኝኛ ሰላም ነው ብራዘር ሰላም
አለው ይኸው እንዳይደብር የቲክቶክ ቪዲዮ እየሰራው ነው። አንተ ጠይቀው። እሺ ኢትዮጵያ ከጣሊያን ጋር ተዋግታ ያሸነፈችበት ቦታ የት ይባላል? ሐዋሳ። ቤሌማ ነው። የት? ሐዋሳ። አንተ እንክርዳድ። ሐዋሳ እርግጠኛ ነህ? አዎ እኛ ያራዳ ልጆች ነን። ቆሻሽ አሁን ገላውትን ላጥቦት ነው። ያው ሙቃ በቀዝቃዛ ወይ ምን ነው እኔ ምንም ቆሻሻ አይደኝ። እንዲያው ያንን መቁረቢያው ልብስ አልብሰው ውሰድና ቁርበኝ። በቀዝቃዛ ውሃ ገላውትን ልጠቦት ነው። ኧረ ምን አደረኩ? ለምንድን ነው እንደዚህ ቀዝቃዛ ውሃ የሚፈሩ? ኧረ በስመ አብ ምን ነው በብርድ ውሃ የምነከረው? በቃ ግፍት ስጥ ለእግዚአብሔር መንግስት ዘር ነዝራ ስል ቻው የምትሉ ሰዎች ለምን ትጽፋለህ? ቀጥ ብለህ ተል መስጣት ሲባል የምትናደር ሰዎች ይሄ ፖቨርቲ መንፈስ ነው የሚያስቸግራችሁ። ፖቨርቲ ስፒሪት የድህነት መንፈስ ያላችሁ መስጣት አይፈልጉም። በነገራችን የድህነት ጭቆና ያለ ሰዎች መስጣት ሲባል ትንቢቶች ብቻ ነው የሚቀበል። መስጣት ሲባልና ወዲያው ላጥ ብሎ የሚመጡት በችርችል እኮ ነው። ወላሂ በገዛ እዚህ ቸርች ላይ ስናቀል መስጣት ስትል ነው ብድቅ ብሎ ቲቶ ይላል። ኢየሱስ ያድናል። ሁለት ቃል ግጥምም እጽፋለሁ። አጭር ለምሳሌ ትዕቢት ክብሪት። ምንድን ነው እያልከን ያለኸው? ነው ግን የበሰረሰው ነው። ትዕቢት ክብሪት፣ እብሪትስ የእውቀት ጎተራ ነን እኛ። እስቲ እንጠንቀቅ። ግድ የለም መንጃ ፈቃድሽ ዩናይትድ ስቴትስ ኦፍ አሜሪካ ይላል። ገና ትላንት መምጣቴ ነው። ከዩናይትድ ስቴትስ ነው እና የመጣሁት። ሀገሩን በደንብ አላወቅሁትም። አላውቅም። እኔ ከአሜሪካ ስለመጣሁ ስለ አዲስ አበባ በደንብ አላውቅም። ለማንኛውም እንግዳም ስለሆንሽ ኢትዮጵያ መልካም ሀገር መሆኗን እንድትረጅ እንፈልጋለን። አንዳንድ ጥፋቶችን እዚህ ኮሜንት ላይ ማለት ነው ዩጭፋን እዚህ ጋር እየተደቡት ነው። ግን እኔ በጣም እንደውም ጥሩ ፐርፌክትሊ ፊት የሚያደርገውን ስራ አግኝቷል። የምር በሰው መዳን ላይ፣ በሰው ጊዜ ላይ፣ በሰው ገንዘብ ላይ ከሚዘል እንደዚች ኮብል ስር የሆነች ቅያስ ስር እንደዚህ ቃቃ መኪኖችን እያስቆመ ስለ ኢትዮጵያ መልካምነት ቢያወራ እኔ ተመችቶኛል። ታክሲ ውስጥ የገዛ መልስን ስጠይቅ ረዳቱ መልስን አልሰጥም እስከ ዓለም ዳርቻ ድረስ አንላቀቅም አንፋታውም ጠራጊ ቡዳ ና ሞክር ቆሻሻ ጥራጊ ትርክ ምርክ አትመጥነኝም ከዛሬ ጀምሬ አልመጥንም ልፋት ሴቶች ይላል ለርኪ ይላል። ተም ያንቺ ስልክሽን አሰጭኝም እንዴ? ወዴናችሁ? ለምን ሆቴል ለምን አንሄድ? እየበላን እየጨበስን አንቺ ስራ የለሽማ። ሰስጠላ በቃ ትሄድ ያማል ንገበቅ አንቺ እንደዚህ የቀዘታውሽ ቆይቻለሽ። ዝም በል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኩሪቲ ካር እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኩሪቲ ሊሆን አይደለም። ለሴኩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኩሪቲ ማር ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ። ሴኩሪቲ ግን በየቀኑ የሚገርም ነበረ። አጋጣሚ ይዛሳስ መረጃ ያላችሁ ሰዎች አንዳችሁን ላስገባ ዝም ብላችሁ እዚህ ከምትጽፉ የተፈጠረው እንግዲህ እኔ የሚገርመው የምሰራው ከዚህ በፊት የምሰራው የነበረው የጀመርኩት ለዲያስፖራ ያመቻቸውት የቱር ኤንድ ትራቨል ላይክ ቪአይፒ ቱር የሚል ፕሮግራም አዘጋጀውና ቪአይፒ ቱር ለ2 ቀን 3 ቀን ዲያስፖራ ሲመጣ ዱባይ ማሳየት ነው። እሱን ነበር የጀመርኩትና ሌላ ፓርትነር አገኘውና ለምን ከኢትዮጵያ ሰው ያመጣው ነው። ስለዚህ ምንም ችግር የለም ከኢትዮጵያ ሰው ይዘን መተን እንዲሰራ ማድረግ እንችላለን። አሳየኝ። ኦኬ ችግር የለውም። ማስታወቂያ ሰራሁና እኔ ማስታወቂያ መስራት ነው ስራዬ። ይሁን ማስታወቂያ ላይ አይሻለሁ ብዙ ጊዜ
ማስታወቂያ ሲሰራ ማስታወቂያ ነው ደግሞ ገቢ ማስታወቂያ ሰራውና ልጁ በጣም አሪፍ ነው የሚሰራው ፓርትነሬ ሲያስገባቸው ስራ ይቻለው አምጥቶ ሲቀበላቸው አይቻለው ይሄ ሁሉ ስለማደርግ ኦኬ አለና ይሄን ማስታወቂያ ሲሰራ በኔ ሰው መምጣት ጀመረ ዮልዬ ሲጀመር እኔ አልሰጥም ቪዛ ምናምን ልጁ ነው ቪዛቸውን ሰጥቷቸው ኤቭሪቲንግ ያደረጋቸው እሱ ነው ለሱ አስተላልፋለሁ ኤቭሪቲንግ ማለት ነው ከዛ አጋጣሚ እንደውም ይሄ ልጅ ሲመጣ ከኤርፖርት ፓርትነር ያልነበረምና እስኪ ዲጄ እርጂኝ አረ ምን ችግር አለ ደግሞ ኤርፖርት ላይ እኮ ማንንም ሁሉንም ሰው ነው የሚቀበለው ሴሌብሪቲ ብቻ አይደለም የሚቀበለው ለምንድን ነው የኔ የራሴ ወገኖች አሉ ችግር የለም ብዬ አክብሬ ኤርፖርት ሄጄ እሱ ብቻ አይደለም እኮ ሌላ ልጅ ነበር ተቀበልኳቸው ከተቀበልኳቸው በኋላ ተቀብዬ መጥቼ እንደውም ቀጥታ ወደ ካምፓኒ ነበር የምንወስዳቸው ምሳ አብልቻቸው ችግር የለም ብዬ ምሳ በልተው ከዛ በኋላ መሄድ ያለባቸው ወደ ካምፓኒ ነው የሚሄዱት ወደ ካምፓኒ እንዲሄዱ አደረገን ዮኒ የትኛው እኔ ሲጀመር ማለት ነው የትኛው እንትን ነው እኔ አምጥቼ ዱባይ ላይ ጥዬ ልጁ እንትን ካምፓኒ ስራ ላይ እየሰራ ያለ 15 ቀን ሆኖታል እኮ ደሞዝ ሊቀበል 15 ቀን ሌላ ቀን የቀረው ልጅ ነው የተባለው የተባለው 250 ሺህ ብር አካባቢ ለፕሮሰስ ማድረጊያ ተቀብለዋለች ነው አንቺ ነሽ የተቀበልሽው ወይስ ሌላ ሰው ነው ልጁ ቢኖር ደስ ይለኛል ብትገባ ልጁ ካለ ግባ ችግር የለብኝም ሁለታችሁን ብታወሩ ስድባችሁን አቁሙ በኮመንት ስድብ ምንም አቁሙ ዋናው እንነጋገርበት ቮይስም አለ የተነጋገርሽበት ገባሽ ቮይስ አለ ተነጋግረሻል ከሱ ጋር ብዙ ነገሮች ሆኗል አይደለ ስለዚህ ከተነጋገራችሁ ምንድነው አሁን የተነጋገራችሁት ላይ ችግር የተፈጠረው ምንድነው ያንን ቃል ቪዛው ሁሉ ነገር ምጨርሰነ ጭራሽ እዚህ መጥቶ እንደዛ ብለሽ ነው ግን ለሱ የነገርሽው በፓርትነርሽ በኩል እንደሆነ አድርገሽ ነው ያስረዳሽው ኦፍ ኮርስ ከዚህ መጥቶ ከፓርትነሬ ጋር ቆርጧል የሚገርም ማለት ነው ዮኒ ከፓርትነሬ ጋር ሁሉ ተገናኝቶ ስራ ሁሉ ሲያማርጥ አልፈልግም ይሄን አልሰራ ሲል ኦኬ ተብሎ ለደላላ እንደገና 1000 ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረ እኔ የእውነት አንድ ነገር ልንገር ዮኒ ልጁ በእውነት በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው እንደዚህ ብሎ የሚልም አይደለም እርግጥ ነው ብር ለማግኘት ተብሎ ወይ ደግሞ ኤክስትራ ያለበት ስራ ላይ መቼም ይችላል ካምፓኒ እንዴት ነው መንገድ ላይ የጣው ካምፓኒ ውስጥ እየሰራ ያለ 15 ቀን ቀርቶታል ደሞዝ ይበላ አይ ሪስፔክት ዲጄሊ የምር መታ ይሄኛውን ክሪቲክ ፊክስ ማድረጓ ዘን ይሄኛውን ቀጣይ በቪዲዮ መጨረሻ ላይ ታዩት ስለሆነ እኛ እንቀጥል Oh my God! ቆለፈበት አስራተኛ ክፍል እንዴት ናችሁ? ይሄኛውን ክረምት ከኢትዮጵያ መከላከያ ሰራዊት ጋር የሚለው ማስታወቂያ እዚህ መድረስ አለበት። ምንድን አላደርግም፣ አልሄድም ብቻ ተረጋጋጁ ይጃ ወይ ቁማር ጠንቅነው ለትዳ ወይ ጁቴ ኮሸብኝ ንብረቴ አንዴ በኮንከር አንዴ ላትላት ተራረኩት ዋሌቱ እስኪላት ጆከር ለመሬት ለተላስቤ ፈጣጠነብኝ ዘገው በዶቤ የቁማር መላ ገባክ ጊዜ ሲጎቱ መቱ ከነጀለሴ የቀረም ካለ ቦሌኒ ነፍሴ ቦሌኒ ነፍሴ አርታታታታ ቦሌኒ ነፍሴ ነው ያለው ዊካንሲ ቦሌ እንደሆንክ አምኛለሁ ገብርኤልን አምኛለሁ ማታ ማታ ካታ በላ ተቆረ ቤቲንጉ ጉዳዩ የተማረረ ተቆረ ቀላ ሱሱ ተበልቶ አቤቻ ግበላ በላው ሮጠ ያለሽ ኮለሌ ያውም ወደ ቦሌ ተበልቼ ወጣው መላል ጨራረብ እንደነገሌ የቀበሌ ጉዳይ እንዴት ቶሎ አለቀልህ? እኔ
አለኝ አለኝ ሰው አለኝ ነው ሰው አለ 7 ድርጅቶች አሉኝ ገቢዎች ያውቀዋል እያንዳንዱ ቲን ነምበር አለው እያንዳንዱ ላይሰንስድ ነው እያንዳንዱ ደግሞ ግብር ከፋይ ነው ምናልባት በሚቀጥሉት 2 አመታት ትልቁ ግብር ከፋይ በሚለው ሊስት ስር ገብቼ ከፕራይም ሚኒስቴሩ እኔም ዋንጫ አቀበላለሁ ብዬ ነው የምሰራው ለምን ህልሜ ትልቅ ስለሆነ አንዳንዱ ቲን ነምበር አለው እኔ ማቀው ለሁሉም ቢዝነስ አንድ ቲን ነምበር ነው እኛ ያራዳ ልጆች ነን ቆሻሽ ሳምሶን ቤቢ ማለት ነው ሚስት አገባሉ ያቺኛውን ፈቶ የድሮ ሚስቱን የሶስት ልጆቹን እናት ፈቶ አዲስ ሚስት አገባሉ ለካ አሜሪካ ያስቀመጣት ሚስቱ ነች ለካ እናም እኔ እንደሚመስለኝ ግን እሱ ልጅ ጸባይ ተቀያየረው የጥርሱን ሲያስተክል ነው ምን ነው ባይተካል ባይነሳ ኑሮ ተሳሳትሽ ያኔ ጥርሴ ላስተክል ሲልሽ ኖ ይሁን በዚሁ ብትዩ ኑሮ ጸባዩን ተቀያየረ የድሮ ሚስቱ አስጠላችሁ ሌላ ሚስት አማረው ይሁን ልክ አንዳንድ ሴቶች ሂውማን ሄር ሲያረጉ ጸባያቸው እንደሚቀያየር ሂውማን ሄር አሉ ህንድዋ ተነጫናጭ ከነበረች አሉ ሂውማን ሄሩን ሲያረጉታል ይነጫነጫሉ ሚናለ ካንቺን ባለጊ ወሰደ ፍሩና እንድሰማ አለ ገኔ ምን ደጆ አዎ ብቻ ከሚንግሶች ነው ባሚ ዲጂኤልኦ ኢነርጂ ኤልኢ ይላል ባዶ ፔናው ናፍማሮ Something tell me ever so yeah when I saw you am her keep ይምጣቴ ሉሌ ያልተረተረሽ ያም ሚናለ ካንቺን ባ Zambile toka da zambe biangela yobe adao Ikada kansada mi ከንቲባ አዳነች አቤቤ እህቴ ነች በሚል በዩቲዩብ ላይ በሚተላለፍ አንድ የቻናል ላይ ቃለ ምልልስ የሰጠው ግለሰብ በቁጥጥር ስር መዋሉን የዛሀበሻ ምንጮች ገልጸዋል። እሱ ብቻ ሳይሆን ከሱንም ቃለ ምልልስ ያደረገው ጋዜጠኛም መታሰሩን ሰምተናል። ፖሊስ ለምን እንዳሰረው ሲገልጽ የከንቲባ አዳነች አቤቤ ወንድም ነኝ በሚል ማጭበርበር እየፈጸመ ነው ሲል ለፍርድ ቤት እንዳስረዳ ምንጮቻችን ገልጸዋል። 14 ቀን ጠይቆበታል። የከንቲባ አዳነች አቤቤ ወንድም ነኝ የሚለው ይሄው ግለሰብ እህቴ ናቸው በአዲስ አበባ ከተማ ቤተል ተብሎ የሚጠራው አካባቢ ያለው ወረዳ 7 ሙሉ ለሙሉ የኛ ነበር፣ ነገር ግን አንድ ባለሀብት ያላግባብ ወስዶብናል እያለ መግለጫ ሰጥቶ ነበረ። አዳነች እህቴ ነች ሲል የተናገረው ይሄው ወጣት የደረሰብንን ጉዳት እህቴ አዳነች ግን አታውቅም ሲል ተናግሮ ነበረ። አብራርቶ ነበር በቃለ ምልልስ ላይ። የቃለ ምልልስ በደውላ ነገራት ቅዳፍ ያልኩሽ ልጅ ሂጂና ወሬዋ ከልኮ ያል አረ ይቅርብኝ እንዴ ወንድም ፈልጋ ነበር ሰላም ደህና ነሽ እናት? አው እኔ አንቺ ምን በቃ ወዳለሁ አይገባህም እንዴ እናት? ይቅርታ በቃ ቦት ወዳለች አሁን ምድር ላይ ሰይጣን አታገኝ። ቴክኖሎጂ መጣ ተባንኖበት፣ ቴክኖሎጂ ገባ፣ አፕሊኬሽን ገባ፣ እየተባነነበት ነው። አሁን ሰይጣን ወደ 3ኛው ዓለም ሄዷል። እዚያ እየተንቀሳቀሰ ነው። ኢትዮጵያ ምን አለ የለም፣ እዚህ የሚታለል የለም። አሜሪካ ሰው ነው ሰይጣን ሰው ነው። አሁን ምድር ላይ ሰይጣን አታገኝ። እነ ጆከር ምንድነው አይ የሚሆነው ነገር የምሰማው ልክ እንዳልሆነ አንተ እንዳስቸገሩና እንደበደሉ ነበር። ወረድ አውርደና ፎቶ አልኩባይ ዱቄታ ነገር ብቻ ላስቸግርሽ አልፈልግም። በድጋሚ አልጠይቅሽም። ይሄንን ቃል አልወጣውም። ምንድነው? ለምን? አንተ አታከብረውም። ምናልባት እሱ ትላንት ይሆናል። ለማጭበርበር ፈልገህ
የተነቃበት ጊዜ እንደገና እንትና ዛሬ ስን የተለየ ነገር አለ። አንድ ጥያቄ ብቻ ልጠይቅሽ። ማሻሻለው ደይኔ ከረመው አትጠይቀኝ። ለመጨረሻ ጊዜ ነው የምጠይቅሽ። እሺ ጠይቀኝ። አለቃቀሰ። እኔን ደግሞ በቲክቶክ ገባ። ትወጂኛለሽ? ምን ያደርግልሃል? ትወጂኛለሽ ወይ? አላቅም። አመሰግናለሁ። ለምኑ? ለሁሉም ነገር። ላስከፋሽ እችላለሁ ግን ጠልቼሽ አላውቅም። ላላገኝሽ እችላለሁ ግን በሰዎች መሀል ስላንቺ ሳላወራ አልውልም። ግን ሲወጣ እንደው ቢወጣና እንደው ቢለቀቅ ይዘፍናል ምን እያለ ያቢልለ ሚስቴን ገድዬ ሸውጄ ወጣሁ ያቢልለ ሚስቴን ሸውጄ ወጣሁ እዮ ምን ሊዘፍን ነው ወጥቶ? ምሳሌ እኔ አሁን 4 ወር ሆኖኛል። ሮብና ዓርብ ጭራሽ ምግብ አልበላም። ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን፣ ሐሙስ በበላሁት ነው የዓርብን የምጠቀመው። Thank you Jesus for this message. Bless it everybody, give who those luck in the name of Jesus. Amen. ይመችላል። ምን እንፈልጋለን? ዳቦና ሙዝ እንበላለን፣ እንሮጣለን። የግድ አይደለም እኮ እንጀራ በወጥ መብላት። እግዚአብሔር ይመስገን ደስ ብሎናል። የት ነው? ከ60 በመቶ በላይ የሚሆኑ ኢትዮጵያውያን በከፋ ድህነት ውስጥ እንደሚኖሩ ተገለጸ። አድርን ከሳለው እያልኩ ነው። ምበላ የለኝም። በቃ አምላክ ምበላ የለኝም። ምበላ የለኝም። አብቃድር ገና ከሳለው እያልኩ ነው። ምበላ የለኝም። በቀን 3 ምግብ በፍጹም አስፈላጊ አይደለም። አሁንም በቀን አንዴ ነው የምትበላው? አዎ። ግንግብ ከስፖርት በፊት ምቅ እግዚአብሔር የተመሰገነ ይሁን። እማማ ዝናሽዬ አሜን። እኛን እንዳበላ ደግሞ የተራቡትን የተጠሙትን ያብላልን። ምሳሌ አቅም ካለ ይሄን ኮት ገዝተህ መልበስ ነው፣ ሸሚዙን ገዝተህ መልበስ ነው። አቅም ከሌለ ግን ለባሾችን እኛን ማየትና ማድነቅ ብቻ ነው። እንዲህ እየተቃወምኩ ማን ገንዘብ ይሰጠኛል? ለምን ትጠይቀኛለህ? ምንስ አገባ? ያስመትትባ ምን አስፈራ? እምነት የሌለው ሰው እንዲህ ነው። አስመተተብኝ፣ አስደገመብኝ ምናምን ትርካ ምርክ ያሳሰብ እያሰበ የብዙ ኢትዮጵያውያን ችግር ያሳያል። በጣም ብዙ ኢትዮጵያውያን ከመሬት ተነስተው ጎረቤት አካባቢ ቤተዘመድ ምናምን ሰው ይጠላሉ። ምንም ያልተረጋገጠ መረጃ ሳይኖረው እና ቢሆንስ ያስመተትብህ አንተ ጸሎት አድርግ፣ በእግዚአብሔር ማን ጸሎት የማያደርግና እምነት የሌለው ሰው ልቡ ንጹህ ያልሆነ ሰው እንኳን ሰው ምንም አያምንም። እና በዚህ አስተሳሰብና ደረጃ ያሉ ሰዎች በጣም ብዙ ሰዎች አላችሁ። ስለዚህ ይህን አመለካከትና አስተሳሰብ በእውነት በፍቅር አምላክ ስም ልታቆሙ ይገባል። ቦፈሬ ወይዬ አንተ ስራ ምንድነው? ጨፋሪ ነኝ። ሰዎች ጋር ሄጄ ጨፍርላቸዋለሁ፣ ከዛ ይሸልሙኛል። የምጨፍረው ለሰርግ ነው። ሙሽሮች ሲያገቡ ጨፍርላቸዋለሁ እና ይሸልሙሃል። ይሸልሙኛል። ብዙ ብር ነው የሚሸልሙኝ። ኧረ በጣም ቆዩ። እኔ ልሄድ ነው፣ ሌላ ቦታ ሰርግ አለብኝ፣ ልጨፍር ነው። ቻው ቻው ቻው። ኧረ ሽልማቱ ያመልጣል። አዎ በቃ እሺ። ትግሬ ነዎት? ትግሬ ነኝ። ጎበዝ ኢህአዴግን መርጫለሁ። ያኔ መንግስት መረጥ ኢህአዴግ ወታደር ጋራ መንግስቱን በአንደኛነት የተባበሩትን መንግስት መርጫለሁ፣ እመርጣለሁ። አሁንም መርጫለሁ፣ አሁንም እመርጣለሁ። ሁለተኛ የእነሱን ወታደር ኢህአዴግን መርጫለሁ። ሁለተኛ የእነሱን ወታደር ኢህአዴግን መርጫለሁ። ሶስተኛ የቀበሌው ሊቀመንበር አስተዳደር መርጫለሁ፣ ህዝብን እየመራ የሚያስተዳድር ብዬ። ከዛ አዲስ ቤት ተሰርቶ ተሰጠኝ ሚካኤል ጋር። መንግስትን አውቆ የኖሩ ሴትዮ ከመንግስት ጋር ይኖራሉ ተብዬ ሚካኤል ጋር እንዲህ የመሰለ ቤት
አለመግባቱ ነው እንደዚህ የሚያዘልላቸው። ቆሻሻ ጥራጌ ትርክ ምርክ አትመጥነኝም። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። በህግ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ተሳፋሪዎች ተንቧል። እግር አለኝ ነው። እሺ ተሻለው ተፈወስኩኝ። ኧረ በእግር በላት በእግር በሰራው እግር የዳጌ መልስ ቅድም ያልኳችሁን እንደሚከተሉ እናነባለን። ልጆችሽን ጥሎብሽ ሄደ፣ ሌላ አገባ፣ ተገላገልሽ፣ አይዞሽ በርቺ፣ አንቺ ጠንካራ ነሽ። ግን መጠንከርም አንዳንዴ ያደክማል። ግን ፈጣሪ ይመስገን ከእግዚአብሔር ጋር ልጆችን እያሳደግኩ ነው። እውነታው ግን ትዳር ይታከማል ወይ? አዎ እግዚአብሔር ፍቃድ ታክሞ ይድናል። ካንሰር ደረጃ ከደረሰ በቃ ያበቃል፣ አይደንም። ስለዚህ አማራጭ በሰላም መለያየትና ልጆች ግዴታ ኃላፊነት በአግባቡ መውጣት ይሆናል። የለልጆች ይቅርስ እንዳትርፍ የተቸለኝ የጠርኩ ነውና ጸልዩልኝ ይላል። ሴቶች ነን አንድ ካልስን የሚገርቦን አይመቸንም። ሴቶች ነን አቱን ማይከን አይመቸንም። እና ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠል ነው። ሴቶች ነን ብረት ማይገፋውን አይመቸንም። ሴቶች ነን እኛም ሰርተን መኪና መግዛት እንችላለን። ጌታ ሆይና በቃ ሌላ ምንም ኮሜንት በቃ ጨርሰው እኮ ነው ያሰውኝ። ጌታ ሆይና የአየር ላይ የታክሲ አገልግሎት በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ነገ ያለን የወድ ፕሮግራም ላይ መሄድ የምትፈልጉበትን አገር ካርታ ፕሪንት አድርጋችሁ ይዛችሁት ነው። ነገ የምንጸልየው በሱ ላይ ነው። እግሮቻችሁ መንቀሳቀስ ይጀምራሉ። ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ። ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለመምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድሜ ኢትዮጵያዊ
በራሱ ማለት ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂድና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉልኝ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። በኢትዮጵያ ሰዎች የሚመስሉትን ውስጥ ሰማይ እሜ ምን ትለኛለች? አንዴ ልብስ ሸሚዝ አጥቤ ሳረግ በረከት የት ልትሄድ ነው አለች። አይ ፍቅረኛ ይጂ አልኳት። አንተ አለች። አዎ ምንም ሳይኖር አዎ የደሃ ቅምጥል ልቁም ይላል በእንጥላል። ቴክኖሎጂያ እኔ ስለመጣሁ ነው ሄደው። ኧረ ቀጠሮ ስላለው ነው ፊት ጋር አይ ትላለች። አንገቷን ማጭንቋን ማቂንጫስ መስል ቢሆንስ ምን አስጨነቀሽ? ተለያይታችኋል። ከፊት ጋር ነው ማለት ነው። ኧረ አቦቶኝ ያደረቃችሁ እናንተ ጋር ቁጭ አልልም እኔ። አጂቱ ይዛ ነው ምንድነው የተለያየን አንድ ወር ሳይሞላን ሌላ ሴት አሰሬ ነበር እንዴ? ልጅ ጋዜጣ ይባክ። አዎ ከጨረሽ ሊድ ጅል ነው ግም አጥፊ አዘጋጅተህ ነበር ስትጠብቅ ነበር። ያምሻል እንዴ? እንለያያልሽ አንቺ አልነበርሽ እንዴ? ብልህስ ስለተናደድኩ ነው እንጂ ስለጠላው አሁንስ የመጣሽው ነው ዴትሽ ወርዶልሽ ነው ወይስ የጣሉብሽን ያነሱብሽ ስለመሰለሽ ነው? ጀገው ጭንቅላት ይዞ እንደገና ጭንቅላት አለኝ ይላል። ጀገው ጭንቅላት ይዞ በቃ ሁሉን ትተን እንታረቅ። ቆይ ንዴትሽስ? አንተም ፈታላውን መጨረሻ ፈታላለ አንተ አይበልጥም ነበረ። እኔ አምጥቼ አልጣልኩትም። የመጣው ከኔ አብሬ ፕሮሞት ከማረገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይደለም የሚል ከሆነ ይምጣና ይናገር እያለን ነው። የገዛሪ ቪዲዮ ይህን ምስል ነበር። የቪዲዮ ተመልካቾች ላይ ግናስ መስከረም አድርጋችሁ ነው ተሰብጣ ኒውስ ከማንኛችሁ ነው ይመቻችሁ።